በኢትዮጵያ ሆኖ ፔፓል መጠቀም አይቻልም የሚለውን ተረት ዛሬ እንዘጋዋለን። ገንዘብ ተላከልኝ ወይም አካውንት ብሎክ ሆኗል ብለህ ተስፋ ቆርጣል? በዚህ ቪዲዮ ምንም አይነት ቪፒኤን ሳያስፈልገን በህጋዊ መንገድ ሙሉ በሙሉ ቬሪፋይድ የሆነውን የፔፓል አካውንት በኢትዮጵያ ውስጥ ሆነን እንዴት እንደምንከፍት ስቴፕ ባይ ስቴፕ አሳያችኋለሁ። ገንዘብ ለመቀበል ሆነ ለመላክ የሚያስችል ምስጢር ለማወቅ እስከ መጨረሻ አብራችሁን ቆዩ። ወደ ከፋፈቱ ከመሄዳችን በፊት እነዚህ አራት ነገሮች በእጃችሁ መኖር አለባቸው። መጀመሪያ የሚያስፈልጋችሁ ጂሜል አካውንት ያስፈልጋል። ከዚህ በፊት ፔፓል አካውንት ያልተከፈተ መሆን አለበት። ጂሜል አካውንት ከሌላችሁ አዲስ ጂሜል አካውንት ክሬት ታደርጋላችሁ። ሁለተኛ የሚያስፈልጋችሁ ፓስፖርቱም መንጃ ፈቃድ ያስፈልጋችኋል። የሚጠቅመው ማንነታችሁን ለማረጋገጥና ለቬሪፊኬሽን ያገለግላል። ሌላኛው የሚያስፈልጋችሁ ማስተር ካርድ ወይም ቪዛ ካርድ ከፍሪላንስ ሳይቶች ለምሳሌ ከፓዮኒር ወይም ከሀገር ውስጥ ባንኮች የተገኘ። ሌላኛው የሚያስፈልጋችሁ ስልክ ቁጥር ያስፈልጋል። የኢትዮጵያ ስልክ ቁጥር እንጠቀማለን። በመጀመሪያ ስቴፕ ማድረግ ያለብን ትክክለኛ የፔፓል ሊንክ መጠቀም። ወደ ፔፓል.com ከመሄዳችን በፊት አገልግሎቱን ሙሉ በሙሉ ለሚሰራበት ሀገር የተዘጋጀውን ዩአርኤል እንጠቀማለን። ለምሳሌ ፔፓል.com/ls በሌስቶ አድርገን መጠቀም እንችላለን። ሌላኛው መጠቀም የምንችልበት ፔፓል.com/a በዩኤ ዩናይትድ አረብ ኤሚሬት አድርገን መጠቀም እንችላለን። ይህ አገልግሎት ስልክ ቁጥርንና አድራሻ እንድንጠቀም ይፈቅደናል። አከፋፈቱን አሁን አሳያችኋለሁ። ወደ ክሮም ብሮዘራችሁ ከገባችሁ በኋላ ፔፓል.com/a በዩኤ እንጠቀማለን። እናንተ በሌስቶ መጠቀም ትችላላችሁ። እኔ አሁን በዩኤ ይጠቀማሉ። ከዛ ሰርች እናደርጋለን። ቀጥታ ወደ ፔጁ ያስገባል። መጀመሪያ አካውንት ካላችሁ ሎጊን ትላላችሁ። ከሌላችሁ ሳይን አፕ የሚለውን ክሊክ እናደርጋለን። ሳይን አፕ ፔፓል ብሎ ቢዝነስ እና ፐርሰናል ይላል። ቢዝነስ የሚለውን እንመርጣለን። ፐርሰናል ከመረጠን ገንዘብ መቀበል አንችልም። ለዛ እኛ ለቢዝነስ ለኦንላይን ስራ ስለፈለገን ቢዝነስ የሚለውን እንመርጣለን። ከዛ ጌት ስታርትድ የሚለውን አንዴ ክሊክ ታደርጋላችሁ። ክሬት የቢዝነስ አካውንት ይላል። ፈርስት ኔማችሁን ታስገባላችሁ። ላስት ኔም የአባታችሁን ስም ታስገባላችሁ። በመቀጠል ካንትሪ የሚለውን ኢትዮጵያ የሚለውን ትመርጣላችሁ። ኢሜል የሚለው ላይ እናንተ ከዚህ በፊት ያልተከፈተ መሆን አለበት። አዲስ ኢሜል ካላችሁ አዲስ ኢሜልን ትጠቀማላችሁ። ከዛ ፓስወርዳችሁን ክሬት ታደርጋላችሁ። እዚህ ኮድ የሚለው ላይ የኢትዮጵያ ስልክ ቁጥር እንጠቀማለን። ገብታችሁ እዚህ ኢትዮጵያ የሚለው ላይ በመቀየር ኢትዮጵያ የሚለውን መቀየር ትችላላችሁ። ፎን ነምበር በሚለው ኢትዮጵያ ስልክ ቁጥር ከሞላችሁ በኋላ እዚህ አግሪ የሚለውን አንዴ ክሊክ ታደርጋላችሁ። ከዛ ከሞላችሁ በኋላ ዲቴል ነው ኢንፎርሜሽናችሁን ከሞላችሁ በኋላ ዩዝ አግሪመንት እንደ ፕራይቬሲ የሚለው አንዴ ክሊክ እናደርጋለን። አግሪ ኤንድ ክሬት አካውንት የሚለውን አንዴ ክሊክ እናደርጋለን። በመቀጠል ኢሜል ዩር ኮድ የሚለውን አንዴ ክሊክ እናደርጋለን። ከዛ በኢሜላችን ቬሪፊኬሽን ኮድ ይገባል። እሱን እናስገባለን። ወደ ኢሜላችን እንገባለን። እንደምታዩት ገብቶልኛል። ቬሪፊኬሽን ኮድ ገብቷል። እስከ 10 ደቂቃ ድረስ ያገለግላል። ከ10 ደቂቃ በኋላ ኤክስፓየርድ ይሆናል ማለት ነው። ኮፒ አድርገን እንጠቀማለን። ከዛ ከሞላን በኋላ ሳሚት የሚለውን አንድ ክሊክ እናደርጋለን። you are all set just a second ላይ ትንሽ ደቂቃ እንጠብቃለን። ከትንሽ ደቂቃ በኋላ ወደ ሌላ ፔጅ ሙቭ ያደርጋል። መቀጠል ready to start using your business account ብሎ ይመጣልናል። ከዛ ሁለት አማራጭ ያመጣል። sole proprietors partnership public or private company የሚለውን አንድ ክሊክ እናደርጋለን። ቢዝነስ ታይፕ የሚለውን እንመርጣለን። ከዛ ቢዝነስ ታይፓችሁ ከነዚህ ውስጥ አንዱን መምረጥ ትችላላችሁ። እኔ sole partnership ብያለሁ። በመቀጠል next የሚለውን አንድ ክሊክ እናደርጋለን። በመቀጠል share some detail about yourself ይላል። ፓስፖርታችሁ ቬሪፋይ የምታደርጉ ከሆነ የፓስፖርታችሁ ላይ ያለውን እድሜ መሙላት ያለባችሁ ትክክለኛው እድሜያችሁን ትሞላላችሁ። ከሞላን በኋላ ዲቴል የሆነውን የራሳችሁን አድራሻ ከሞላችሁ በኋላ መጨረሻ ኔክስት የሚለውን ክሊክ ታደርጋላችሁ። ኮንፈርም የሚለውን አንዴ ክሊክ እናደርጋለን። በመቀጠል tell you more about your business የሚለው ስሩ ውስጥ ከገባን በኋላ በመቀጠል just use your full legal name for now የሚለውን አንዴ ክሊክ ታደርጋላችሁ። መጀመሪያ ሞላችሁን ያመጣል። ከዛ product or service የሚለውን ፕሮዳክት እንደ ሰርቪስ ካቴጎሪ ውስጥ ከገባችሁ በኋላ ለእናንተ የሚመቻችሁን ትመርጣላችሁ። የግዴታ አይደለም፣ አንዱን ትመርጣላችሁ። እኔ ዲጂታል ጉድስ የሚለው መርጫለሁ። እናንተ የፈለጋችሁ መምረጥ ትችላላችሁ። ከዛ ቢዝነስ ሬጂስትሬሽን የሚለው ኦፕሽናል ስለሆነ ማለፍ እንችላለን። ከዛ የዌብሳይት ካላችሁ ማስገባት ትችላላችሁ፣ እሱም ኦፕሽናል ነው። በመቀጠል ሬጂስተር ቢዝነስ አድሬስ የሚለውን መጀመሪያ የሞላውን በራሱ ያመጣል። አንድ ክሊክ ስናደርግ በራሱ ያመጣልናል። በመቀጠል ኔክስት የሚለውን እንጫናለን። በመቀጠል ጉድ ኒውስ ዩ ካን ስታርት ዩዚንግ ዩር ቢዝነስ ቱል ይላል። መጨረሻ አካባቢ ያለውን ስኪፕ የሚለውን አንድ ክሊክ እናደርጋለን። በቀላሉ እንደዚህ ፔፓል አካውንታችን በቀላሉ ከፍተናል።
ከዚህ በኋላ ማድረግ ያለብን በኢሜይላችን ገብተን ኮንፈርም እናደርጋለን። ወደ ኢሜይላችሁ ገብታችሁ ኮንፈርም ኢሜይል የሚለውን በመንካት ቬሪፋይ ማድረግ አለባችሁ። በቀጥታ ወደ ፔጁ ያስገባችኋል። ኮንፈርም አድርገን ጨርሰናል። በቀላሉ እንደዚህ የሚሰራ የፔፓል አካውንት ከፍተናል። አካውንት ከከፈተን በኋላ ማድረግ ያለብንና ማድረግ የሌለብን ነገሮችን በዝርዝር በቪዲዮ መጨረሻ ላይ አስቀምጫለሁ። የግዴታ ማወቅ አለባችሁ። ይሄን ካላወቃችሁ መጠቀም የግድ ምንም ዋጋ የለውም። አካውንታችሁ ይዘጋል። ይሄ መጨረሻ ላይ ያስቀመጥኩት ነገሮችን መስፈርቶችን ማወቅ አለባችሁ። ፔፓል አካውንት ከከፈተን በኋላ ማድረግ የሌለብን ነገሮች ሁልጊዜ ከአንድ ዲቫይስ ስልክ ወይም ላፕቶፕ መጠቀም፣ ቪፒኤን ወይም ፕሮክሲ አብሮ ከፍቶ አለመጠቀም፣ መጀመሪያዎቹ ጥቂት ቀናት አነስተኛ መጠን ያለውን ገንዘብ መንቀሳቀስ፣ አካውንቱ እንደተከፈተ ወዲያውኑ ትልቅ መጠን ያለውን ገንዘብ አለመቀበል፣ ትክክለኛው መረጃውም አይዲውም ፓስወርድ መጠቀም እንችላለን፣ የሌላ ሰው ማንነት መረጃ አለመጠቀም። አከፋፋቱን ይህን ይመስል ነበር። እናንተ ማድረግ ያለባችሁ የመጀመሪያው በኢትዮጵያ ባንኮች ሊንክ ማድረግ ያለባችሁ፣ ኢትዮጵያ ውስጥ ያሉት ካርዶች ኮኔክት ማድረግ ያለባችሁ። ኢትዮጵያ እንደሆነ ካወቀን ባን ስለሚያደርግ ኢትዮጵያ አይፈቅድም። ኢትዮጵያ ላይ ፔፓል አካውንት መክፈት ስለማይቻል የውጭ ሀገር ወይም ኢንተርናሽናል ካርድ ካላችሁ መጠቀም ትችላላችሁ። እንደ ማስተር ካርድ፣ ቪዛ ካርድ ኢንተርናሽናል የሆነ መሆን አለበት። ኢትዮጵያ ውስጥ ያለው ካርዶች መጠቀም ያለባችሁ እና ሌላኛው ማድረግ ያለባችሁ አድራሻችሁን የራሳችሁ ማስገባት አለባችሁ። ለምሳሌ ስማችሁ ላይ ፓስፖርታችሁ ላይ ያለው አድራሻ ሌላ ነው እና ሌላም መረጃ ስታስገቡ ሁለት ተቃራኒ ሲሆን ባን ያደርጋል እና ይህን ነገሮችን ማድረግ ያለባችሁ። የፓኒር ካርድ ኮኔክት ማድረግ ትችላላችሁ። የሀገር ውስጥ ያሉ ባንኮችን ኮኔክት ማድረግ ያለባችሁ። ይህን በማስተካከል አካውንታችን እንዳይዘጋ ማድረግ እንችላለን። እነዚህ መረጃዎችን ከተከተላችሁ ሙሉ በሙሉ የሚሰራ ቬሪፋይ የሆነ ፔፓል አካውንት ይኖራችኋል ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። በሂደቱ ላይ ያጋጠማችሁ ችግር ካለ ወይም ቀጣይ የትኛውን የኦንላይን ክፍያ ዘዴ እንድሰራላችሁ የምትፈልጉት ከሆነ በኮሜንት ላይ ጻፉልኝ። ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። አመሰግናለሁ።